ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን የዛሬውን የዕለተ ሐሙስ የምሳ ሰዓት የስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራማችን ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን ጨምረው ሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራም። ቼልሲ በዚህ ክረምት ከሮማ ጋር ባልተለመደ የሁለትዮሽ የዝውውር ውይይት ውስጥ ሊገቡ እንደሚችሉ እየተነገረ ነው። የጣሊያኑ ክለብ በብሉኮ የባለቤትነት መረብ ውስጥ የተካተቱት ሁለት የአጥቂ አማራጮችን እየመረመረ ሲሆን የቀረቡት ስምምነቶች ግን በጣም የተለያዩ የፋይናንስ መዋቅሮችን የሚጠይቁ ናቸው። አንድ ዝውውር ዝቅተኛ ብቃት እያሳየ ያለ የቼልሲ የክንፍ ተጫዋችን በሴሪኤ እምነቱን እንዲያገኝ እድል የሚሰጥ ሲሆን፣ ሌላኛው ደግሞ ሮማ ከስትራስቡርግ እጅግ ሁለገብ የወጣት ተሰጥኦች አንዱን ላይ ከፍተኛ ኢንቨስትመንቶችን እንዲያደርጉ የሚያደርጋቸው ነው። ቼልሲ በቋሚ ሽያጭ ላይ ያላቸው አቋምና የስትራስቡርግ ከፍተኛ ዋጋ የመጨረሻ ውጤትን ሊወስን ይችላል ተብሎ ነው የሚጠበቀው። ሮማ ሁለት የተለያዩ የአጥቂ ዝውውሮችን እየመረመሩ ነው። እንደ ጋዜታ ዴሎ ስፖርት ዘገባ ሮማ አሌሃንድሮ ጋርናቾን ይፈልጋሉ። እንዲሁም በዲየጎ ሞሬራ ላይም ፍላጎት እንዳላቸው ነው የተነገረው። የሴሪኤው ክለብ ጋርናቾን በመግዛት አማራጭ ወይም ደግሞ ኦፕሽን ቱባይ የሚለው የተካተተበት በሚከፈልበት የውሰት ውልም ወይም ፔድ ሎንም ለማስፈረም ይፈልጋሉ። ሞሬራ ግን በቋሚ ዝውውር ለማስፈረም ሙከራዎችን እያደረጉ እንዳለን የተነገረው። በጋርናቾ ጉዳይ ላይ የቼልሲ አቋም በአሁኑ ወቅት ዋናው እንቅፋት ነው። ቲም ቶክ የተባለው የመረጃ ምንጭ እንደሚናገረው ከሆነ ሰማያዊዎቹ ቼልሲዎች የ22 ዓመቱን ተጫዋች በ42.5 ሚሊዮን ፓውንድ አካባቢ ዋጋ እንደሰጡትና የሚፈልጉትም በቋሚነት ለመሸጥ ብቻ እንደሆነ እየተነገረ ነው። ጋርናቾ በመጀመሪያ የቼልሲ የውድድር ዘመን በ43 ጨዋታዎች 8 ግቦችን አስቆጥሮ 4 አሲስቶችን አድርጓል። ነገር ግን ክለቡ አሁን እሱን ለመሸኘት ተዘጋጅቷል። ሞሬራ የተለየ አይነት እድልን ይወክላል። ቤልጅማዊው እንደ ክንፍ ተጫዋች የክንፍ ተከላካይ ወይም አማካይ ሆኖ መጫወትም ስለሚችል ሮማ የሚፈልጉትን የታክቲክ ተለዋዋጭነትንም ይሰጣቸዋል ተብሎ ነው የሚጠበቀው። ፉትቦል ኢታሊያ እንደዘገበው ሮማ ለሞሬራ 35 ሚሊዮን ዩሮ አካባቢ በተጨማሪ ክፍያዎችና በሽያጭ ላይ 10 በመቶ ድርሻን ሊቀበሉ ይችላሉ። ስትራስቡርግ 40 ሚሊዮን ዩሮ አካባቢ እንደሚፈልጉ ይታመናል። ቼልሲ ደግሞ የወደፊት እጣ ፈንታውን መቆጣጠር የሚያስችል መልሶ የመግዛት መብትም ወይም ደግሞ ባይባክ ክሎዝም እንዳላቸው ነው የሚነገረው። ሮማ ሁለቱንም ተጫዋቾች በአንድ ውስብስብ ጥቅል ውስጥም ለማስገባት ከመሞከር መቆጠብ አለባቸው። ጋርናቾ አሁንም ተሰጥቷለው፣ ነገር ግን አንድ ያልተረጋጋ የውድድር ዘመን በኋላ የቼልሲ ሙሉ የዋጋ ግምት መክፈል ከፍተኛ አደጋ አለው። ምንም እንኳን ቼልሲ ዝውውሩን በቋሚነት ማጠናቀቅ ቢፈልጉም ምክንያታዊ የመግዛት አማራጭ ያለው የውሰት ውልም ደህንነቱ ያልተጠበቀ ይሆናል። ሞሬራ በእድሜው በሁለገብነቱና ለወደፊቱም ሊሰጥ በሚችልበት ዋጋ የተሻለ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ነገር ግን ሮማ ዝናው ስለጨመረ ብቻ ከመጠን በላይ መክፈል የለባቸውም። ቼልሲ እውነታውን ሳይለቁም አቋማቸውን በጽናት መያዝም አለባቸው። ጋርናቾን በቋሚነት መሸጥ ለቡድናቸው ግንባታ የሚበጅ ቢሆንም ምክንያታዊ የሆነ ስምምነትን መቀበል በቅድመ ውድድር ዘመን በሙሉ የማይፈለጉ ተጫዋቾችን ረጅም ድርድር እንዲቀጥልም ከመፍቀድ የተሻለ እንደሆነ የመረጃ ምንጩ ይፋ አድርጓል። ቼልሲ ከአካዳሚ ከተመረቁ ረጅም ጊዜ ያስቆጠሩ ተጫዋቾች በአንዱ ላይ በቅርቡ ትልቅ ውሳኔ ሊያሳልፍ ይችላል። ምክንያቱም ከጣሊያንና ከፕሪሚየር ሊግ ክለቦች የሚመጣው ፍላጎት እያደገ መምጣቱን ተከትሎ ነው። ሰማያዎቹ ቼልሲዎች የተከላካይ ክፍላቸውን እንደገና ለመቅረጽም እንግዲህ ይገኛሉ። ለቋሚ ሽያጭን ፈቃደኛ የሆኑ ይመስላሉ። ነገር ግን የተጫዋቹ ምርጫ ስታንፈርድ ብሪጅ ከሚደርሱት የዋጋ ቅናሾች የበለጠ አስፈላጊ ሊሆን ይችላል። በርካታ ክለቦች የአውሮፓ ውድድርና ጠቃሚ የመጀመሪያ ቡድን ሚናን ሊያቀርቡ ይችላሉ። ሆኖም ግን ኢንተር ሚላን በአሁኑ ሰዓት ጠንካራ ቦታ ላይ ነው የሚገኙት። ምክንያቱም ተከላካዩን ወደ ሳንሲሮ መዘዋወር ቅድሚያ እየሰጠ በመሆኑ ነው። ቼልሲ ደግሞ ተጫዋቹ በእርግጠኝነት ከነሱ ጋር መሆን እንደሚፈልግ
ከሚያውቅ ክለብ ጋር እንዲደራደሩ አስገድዷቸዋል። ለተጫዋቾች ወኪሎች ቅርበት ያላቸው የመረጃ ምንጮች እንደተናገሩት ትሬቨር ቻሎባ ከኢንተር ጋር ስምምነት ላይ እየደረሰ ሲሆን የሴሪኤው ሻምፒዮኖችን ለመቀላቀልም ይፈልጋል። ምንም እንኳን የጣሊያኑ ክለብ ከቼልሲ ጋር የሚከፈለውን ክፍያ እስካሁን ባያጠናቅቅም ኮሞ መጀመሪያ ላይ ወደ 25 ሚሊዮን ዩሮ አካባቢ አቅርበው ነበር። ከዚያም 30 ሚሊዮን ዩሮ እናም 5 ሚሊዮን ዩሮ ጉርሻዎችን የያዘ የተሻሻለ ጥቅልም ተወያይተው ነበር። የቼልሲ የዋጋ ግምትን የሚያሟላ ነው። ኢንተር ከባድ ጥረት ካደረጉ ኮሞ ወደ ጎን ለመውጣት ፈቃደኞች ናቸው። ነገር ግን የኢንተር ክለብ ድርድሩን ካቋረጠ ተመልሰው ሊመጡ እንደሚችሉ ነው የሚነገረው። ጋዜታ ዴሎ ስፖርት እንደዘገበው ኢንተርና ኮሞ ፉክክሩን ለማስወገድ ተስማምተዋል። ኔራ ዙሪያዎቹ ኢንተር ሚላኖች ጥረታቸውን በይፋ ካፋጠኑ ኮሞ ገለል ሊል እንደሚችል ነው የሚናገረው። ኤሲ ሚላንና አስተን ቪላም ሁኔታውን እየተከታተሉት ነው። ነገር ግን ትሬቨር ቻሎባ ለኢንተር ያለው ፍላጎት ድርድሩ ካልፈረሰ በስተቀር ለሌሎች ክለቦች ትልቅ ተስፋ አይሰጥም። ቼልሲ ትሬቨር ቻሎባህን በልውውጥ ስምምነት ውስጥ ሊጠቀምበት ይችላል ተብሎ ነው የሚጠበቀው። በተለይ ቼልሲዎች ትሬቨር ቻሎባህን የክሪስታል ፓላሱን ተከላካይ ላክሯን ለማስፈረም በሚያደርጉት ጥረት በዝውውር መልክም ወይም በቅይር መልክም ሊጠቀሙበት እንደሚችሉ የሚጠቁሙ መረጃዎችም አሉ። ፎክስ ስፖርት እንደዘገበው ከሆነ ሰማያዎቹ ቼልሲዎች ትሬቨር ቻሎባህን ጨምሮ በርካታ ተከላካዮችን በልውውጥ ሀሳብ ለማቅረብ ዝግጁ ናቸው። ከዛ ውጪ ክሪስታል ፓላስ ቀደም ብሎ በውሰት እዚያ ስለተጫወተ ለሱ ደግሞ ጥሩ የእግር ኳስ አማራጭ ሊሆን ይችላል። ነገር ግን ዘገባዎች እንደሚያመለክቱት ጣሊያን አሁንም የሱ ቅድሚያ የምትሰጠው መዳረሻ እንደሆነች እየተነገረ ነው። ቼልሲ የትሬቨር ቻሎባህን መዳረሻ መምረጥ ማክበር አለባቸው። ነገር ግን ኢንተር ከዋጋ ግምታቸው ጋር የቀረበ ጥያቄ ካቀረቡ ብቻ ነው። ከአካዳሚ መምጣቱ ክለቡ የዋጋ ቅናሽ መቀበል አለበት ማለት አይደለም። ኢንተር የቻምፒየንስ ሊግ ውድድርንና የቋሚ ተሰላፊነትን እድል ስለሚያቀርቡ ለሱ በጣም ጥሩ የታክቲክ መዳረሻም ሊሆኑ ይችላሉ። ሆኖም ግን ቼልሲ የተጫዋቹ ምርጫ የድርድር አቋማቸውን እንዲዳከም መፍቀድም የለባቸውም። በአጠቃላይ ለሁለቱም ወገኖች የሚበጀው የቋሚ ሽያጭ ነው። ኢንተር የዋጋውን መጠን ለማዘግየት ወይም ለመቀነስም ከሞከሩ ቼልሲ የኮሞን የተሻለ የገንዘብ ጥቅልም በቁም ነገር ማሰብ ወይም ደግሞ የፓላሱን የልውውጥ አማራጭም መመርመር ይኖርባቸዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ከጥቂት ወራት በፊት ተጠናቋል ተብሎ የታሰበ የነበረን ምዕራፍ እንደገና ከመክፈት እየተዘጋጁ ሊሆን ይችላል። ከኦልትራፎርድ ከአንድ ዓመት በላይ በውሰት ከቆየ በኋላ ከክለቡ አካዳሚ ከተመረቁት በጣም ታዋቂ ተጫዋቾች አንዱ ለቅድመ ውድድር ዘመን ተመልሶ በማይክል ካሪክ ስር ስራውን እንደገና መገንባት ይችል እንደሆነ ለመወያየትም ይጠብቃሉ ተብሏል። ከቀድሞ ዋና አሰልጣኝ ሩበን አሞሪም ጋር ከተፈጠረው አለመግባባት በኋላ ሁኔታው በከፍተኛ ሁኔታ ተቀይሯል። የካሪክ መምጣት ወደ መጀመሪያው ቡድን ተመልሶ ለመግባት ሊያግዝ የሚችል መንገድን ፈጥሮለታል። ምንም እንኳን ትክክለኛው ጥያቄ ከቀረበ ዩናይትድ ለቋሚ ዝውውር ክፍት እንደሆነ እየተነገረ ቢሆንም፣ ስለዚህም ሊመጣ ያለው ውይይትም የተጫዋቹን የወደፊት ዕጣ ፈንታና ክለቡ የአጥቂ ክፍል እቅዶችን አስፈላጊ ያደርግለታል። ካሪክ የማርከስ ራሽፎርድን ወደ ማንቸስተር ዩናይትድ መመለስን ነው በሩ ሊከፍትለት እንደሚችል የተነገረው። እንደ ፋብሪዚዮ ሮማኖ ገለጻ ማርከስ ራሽፎርድ የእንግሊዝ የዓለም ዋንጫ ጉዞ እንደተጠናቀቀ ከካሪክ ጋር ቀጥተኛ ውይይቶችን ያደርጋል። የ28 ዓመቱ ተጫዋች ለቅድመ ውድድር ዘመን ዝግጁ እንደሆነ ለዩናይትድ ቀድሞውኑ ያሳወቀ ሲሆን ሁለቱ ወገኖችም ሊመጡ የሚችሉ ጥያቄዎችን ከመመልከታቸው በፊት በመጀመሪያው ወደ ቡድኑ ተመልሶ ይመጣል። ዘጋርዲያን እንደዘገበው በራሽፈርድና በካሪክ መካከል ምንም አይነት የግል ችግር የለም። ዩናይትድ አጥቂውን እንደገና ወደ ቡድኑ ለማዋሃድ እንደሚጠብቁ ምንም እንኳን አሁንም ቋሚ መልቀቅን ሊያስቡ እንደሚችሉና ሌሎች የውሰት ውልም እንግዲህ በማዘጋጀት ፍላጎት እንደሌላቸው ቢነገርም ራሽፈርድ በአስቶን ቪላና በባርሴሎና ካሳለፋቸው ጊዜያት በኋላ እስከ 2028 ድረስ ኮንትራት እንዳለው የሚታወቅ ነው። ዩናይትድ የራሽፈርድ ወኪሎችን አነጋግሮ ወደ ካሪክ የቅድመ ውድድር ዘመን ቡድንም እንደሚቀበሉት በግልጽ አሳውቀዋቸዋል። ባርሴሎና የመግዛት አማራጩን ለመጠቀም ፈቃደኛ ባለመሆናቸው የረጅም ጊዜ የወደፊት እጣ ፈንታውን መፍትሄ ሳያገኝ ቀርቷል። ማንቸስተር ዩናይትድ የመጨረሻ ውሳኔውን ከማድረጋቸው በፊትም ራሽፈርድ ብቃቱን ለማሳየት እውነተኛ እድል ሊሰጡት ይገባል ነው የተባለው። ካሪክ አዲስ የታክቲክ አካባቢንም ያቀርባል። እንዲሁም ደግሞ የተነሳሳ ራሽፈርድ አሁንም ፍጥነትን፣ ግቦችንና ጠቃሚ የፕሪሚየር ሊግ ልምድንም ሊሰጥ እንደሚችል ነው የተነገረው። ሆኖም ግን ክለቡ ስሜትም ሁኔታውን እንዲቆጣጠር መፍቀድም የለበትም። ራሽፈርድ ሙሉ በሙሉ ቁርጠኛ ካልሆነ ወይም ማራኪ የሆነ ደግሞ ቋሚ ጥያቄን ካቀረበ ሙሉ በሙሉ መለያየትም ለሁሉም ወገኖችም የተሻለ ውጤት ሆኖ ሊቀጥል እንደሚችል የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ክለቡ ቀደም ሲል በርካታ ወጣት ተሰጥኦችን ለአጥቂ መስመሩ ቢጨምርም ቼልሲ ግን ሌላ የክንፍ አጥቂ ለማምጣት የሚያደርገው ጥረትን እያፋጠነው ነው።
ሰማያዊዎቹ ቸልሲዎች የዝውውር መስኮቱ ከመዘጋቱ በፊት ሊኖሩ የሚችሉ ተጫዋቾችን እየጠበቁ እንደሚገኙ ነው የተገለጸው። በክንፍ መስመሮች ላይ ውድድሮችን ለመጨመር ቆርጠው የተነሱ ይመስላሉ። የቅርብ ጊዜ ኢላማቸው በመጠኑ የተለየ የአጨዋወት ባህሪ ያለው በእንግሊዝ እግር ኳስ ልምድ ያለው ሲሆን በሁለቱም የሜዳ ክንፎችም መጫወት ይችላል። በተጨማሪም በፈረንሳይና በጣሊያን እድገቱን ቀጥሏል። ሆኖም ቸልሲ አሁንም በርካታ አማራጮችን እየገመገመ ሲሆን በየትኛው የክንፍ ተጫዋች ላይ የበለጠ ትኩረት እንደሚያደርጉ እስካሁን የመጨረሻ ውሳኔ እንዳልተወሰነ ነው የሚጠቁመው። እንደ ቦሎኛ ጋዜጣ ዘገባ ከሆነም ደግሞ ቸልሲ ከጆናታን ሮ ወኪሎች ጋርም አዲስ ግንኙነቶችን እንዳደረገ ነው የመረጃ ምንጩም ይፋ እያደረገም የሚገኘው። እስካሁን ይፋዊ ጥያቄ አልቀረበም። ቦሎኛም የክንፍ ተጫዋቹን ለማቆየት ይፈልጋሉ። ነገር ግን ከተጫዋቹ ወገን ጋር የተደረገው ውይይት ፍላጎቱን እውነተኛ መሆኑን የሚጠቁም ነው። ጆናታን ሮ በነሐሴ 2025 ከማርሴይ በቋሚነት ቦሎኛን ተቀላቅሏል። ጣሊያናዊው ክለብም ባወጣው ይፋዊ መግለጫ ፍጥነቱን፣ የቴክኒክ ጥራቱንና በሁለቱም ክንፎች የመጫወት ችሎታውን አወድሶ ነበር። እነዚህ ባህሪያትም ተከላካዮችን በአንድ ለአንድ ገጥመው ማለፍ የሚችሉና በተለያዩ ቦታዎች ላይም ከጥሩ ሁኔታ የሚንቀሳቀሱ አጥቂዎችን ለሚፈልገው የቼልሲ ቡድን ተስማሚ ናቸው። የዌስትሃም ዩናይትድ የክንፍ ተጫዋች ሴመርቪል እና የስፖርቲንግ ሊዝበኑ ፍራንቸስኮ ትሪንካው እንዲሁ እየታዩ እንደነበር ይነገራል። ምንም እንኳን ፍራንቸስኮ ትሪንካው ወደ ሳዑዲ አረቢያ ማምራቱ እየተረጋገጠ ቢሆንም ይህም ቼልሲ በአንድ ስምምነት ላይ ወዲያውኑ ከመወሰን ይልቅ አማራጮችን ክፍት አድርጎ እንዲመለከቱ ያደርጋቸዋል ተብሎ ይታሰባል። ቼልሲ የጂኦቫኒ ክዌንዳን መምጣት በማጠናቀቅ የክንፍ መስመራቸውን አስቀድመው አጠናክረዋል። የእሱ መምጣት ማለት ማንኛውም ተጨማሪ የክንፍ ተጫዋች እንዲሁ ሌላ የእድገት ፕሮጀክት ከመሆን ይልቅ ፈጣን ፋይዳዎች ሊኖሩት የሚችል ተጫዋችን ማምጣት የግድ ይጠበቅባቸዋል ተብሎ ነው የሚታሰበው። ቸልሲ በተመጣጣኝ ዋጋ ማስፈረም ከቻሉ ጆናታን ሮ ምክንያታዊ አማራጭ ሊሆን ይችላል። የእንግሊዝ እግር ኳስን ያውቃል። ጠቃሚ የአውሮፓ ልምድን አግኝቷል። እንዲሁም በሁለቱ የአጥቂ መስመሮች ላይ እንዲሁ የመጫወትንም እድሎችንም እንዲሁ ያመቻቻል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ሼን ዳፊ ቀደም ሲል እንደተናገረው ከሆነ ጆናታን ሮ በጣም ትልቅ ተጫዋች ሲልም ገልጾት ነበር። ሆኖም ግን ቸልሲ በመጀመሪያ በቡድን ውስጥም ቦታ መፍጠር አለበት። ተጫዋቾች ሳይሸጡ ሌላ የክንፍ ተጫዋች ማስፈረም የተወሰነ ደቂቃ ለማግኘት የሚፎካከሩ አጥቂዎችን እንዲጨናነቁ ሊያደርጋቸው እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን እንደምንገኝ ዘገባው እየጠቆመ የሚገኘው። የኒውካስል ዩናይትድ የክረምት የቡድን ግንባታ በቡድን ውስጥ ካሉ በጣም አስፈላጊ ቦታዎች አንዱ ላይ ማተኮር ጀምሯል። ማክፓይሶቹ ኒውካስል ዩናይትዶች ከኒክ ፖፕ በኋላ ሌላ የአጭር ጊዜ አማራጭ ከመጨመር ይልቅ የረጅም ጊዜ ቁጥር አንድ ግብ ጠባቂ ሊሆናቸው የሚችል ተጫዋችን ይፈልጋሉ። ይሄ አካሄድ ደግሞ ኒክ ፖፕ አሁን ላይ 34 ዓመት በመሆኑና የኮንትራቱ የመጨረሻ ዓመት ላይ በመድረሱ ትርጉም ይሰጣል ተብሎ ነው የሚታሰበው። ኒውካስል ዩናይትድ ቀደም ሲል ወጣቱን ፈረንሳዊ ግብ ጠባቂ ኢዮን ዥዋንን ጨምረዋል። ነገር ግን እንደ ተጠባባቂ ተጫዋች እንደሚያድግ ነው የሚጠበቀው። ስለዚህም ቀጣዩ ደግሞ ተጫዋች በሴንት ጄምስስ ፓርክ ወዲያውኑ የቋሚ ተሰላፊነት ሚና ሊሰጠው ይችላል ተብሏል። እንደ ኒውካስል ክሮኒክ ዘገባ ከሆነ ኒውካስል አዲስ የቋሚ ተሰላፊነት አማራጭን በሚፈልጉበት ወቅት ከፓርማ እና ደግሞ ከጃፓኑ ግብ ጠባቂ ዛዮን ሱዙኪ ጋርም ውይይት አድርገዋል ነው የተባለው። የ23 ዓመቱ ወጣት በሴሪኤው ጠንካራ ዝናን የገነባ ሲሆን በ2026 የዓለም ዋንጫም ለጃፓን ባሳያቸው ተከታታይ አስደናቂ እንቅስቃሴዎችም ዝናውን የበለጠ ከፍ አድርጎለታል። ፉትቦል ኢታሊያም እንደዘገበው ኒውካስል ዩናይትድ ከሱዙኪና ከወኪሎቹ ጋር የመጀመሪያ ደረጃ ውይይትም ማድረጋቸውን የዘገበው። ተመሳሳይ ዘገባዎች እንደሚያመለክቱት ዩቬንቱስ፣ አስተን ቪላ እና ፓሪስ ሰን ዠርመን ፍላጎት እንዳሳዩ፣ ሊድስ ደግሞ ግብ ጠባቂውን ያቀረቡትን ጥያቄ ውድቅ ከማድረጉ በፊትም ቀደም ብለው ይፈልጉት እንደነበር ነው የተናገረው። ፓርማ ሽያጭን እንደሚመለከቱ በሰፊው የሚጠበቅ ቢሆንም ውድድሩ ግን ዋጋውን ከፍ ሊያደርገው እንደሚችል ይፋ ተደርጓል። የዛዮን ሱዙኪ ማራኪነት ከእድሜው በላይ ነው። በአካል ብቃት እጅግ የሚደነቅ በኳስ አያያዝም የተመቸና በጃፓን ቤልጅየም እና ጣሊያንም ልምድ ያለው ነው። ፎርፎርቱ በዓለም ዋንጫው ከብራዚል ጋር ባደረጉት ጨዋታ ያከናወናቸውን አስደናቂ የማዳን ብቃቶችን ጎልቶ እንዲወጣ ያደረገ ሲሆን ባለፈው የውድድር ዘመንም በእጁ ስብራት ምክንያት ለብዙ ወራት ቢርቅም አሁን የፓርማ ዋና ግብ ጠባቂ ሆኖ መቀጠሉን ጠቅሷል። ኒውካስል ዛዮን ሱዙኪን በቁም ነገር መከታተል ይኖርባቸዋል። ከቡድኑ ጋር ሊያድግ የሚችል ወጣት ግብ ጠባቂ ለክለቡ ፍላጎትም ይስማማል። እንዲሁም የዓለም አቀፍ ልምዱ ደግሞ በግፊት እንደማይሸነፍም የሚጠቁም ነው። ሆኖም ግን ማክፓይሶቹ ኒውካስል ዩናይትዶች ወደ ተጋነነ የፉክክር ውስጥም ከመግባት መቆጠብ ይኖርባቸዋል። ሱዙኪ እጅግ ጎበዝ ነው።
ነገር ግን አሁንም በማደግ ላይ የሚገኝና እስካሁን በፕሪሚየር ሊግ ያልተጫወተ መሆኑን ከግንዛቤ ውስጥ ማስገባት እንደሚፈልጉ ነው የመረጃ ምንጮቹ በስፋት እየተናገሩ የሚገኙት። የማንቸስተር ዩናይትድ የላቀ የመሃል ሜዳ ፍለጋ በመጨረሻም ወደ እንግሊዝ እግር ኳስ ትልልቅ ስሞች ሊያመራ እንደሚችል እየተነገረ ነው። ባየር ሚኒክ ኮከብ አጥቂውን በአዲስ ውል ማቆየት ካልቻለ ብርቅዬ እድል ሊፈጠር እንደሚችል በማመን ክለቡ በጀርመን ያለውን ሁኔታ በቅርበት እየተከታተለ እንደሆነ እየተነገረ ነው። ከዩናይትድ አንጻር ማራኪነቱ ግልጽ ነው። ቀድሞውኑ በፕሪሚየር ሊጉ ብቃቱን ያረጋገጠ ጎል አስቆጣሪ ማንቸስተር ዩናይትዶች እንደሚፈልጉ ይታወቃልና ምናልባት የሃሪኬንን እድል ሊያገኙ የሚችሉበት እድል እንዳላቸው እየተገለጸ ነው። ማራኪነቱ ግልጽ ነው። አስቀድሞ በፕሪሚየር ሊጉ ብቃቱ የተረጋገጠ ጎል አስቆጣሪ ነው። የእንግሊዝ ብሔራዊ ቡድን ካፕቴንና የቡድኑ ደረጃን ወዲያውኑ ከፍ ማድረግ የሚችል ልምድ ያለው መሪን ያስፈርማሉ። ችግሩ ባየር ሚኒክ ለማቆየት ያላቸው መተማመኛ ከፍተኛ መሆኑ ነው። በሌላ በኩል በአውሮፓ ትልልቅ ክለቦችም ሁኔታውን እየተከታተሉት ነው። እንደ ቲም ቶክ ዘገባ ሃሪ ኬን አሁንም በማንቸስተር ዩናይትድ የምኞት ዝርዝር ውስጥ ይገኛል። እውነተኛ እድል ከተፈጠረም ክለቡ ዝውውሩን ለመደገፍም ዝግጁ ናቸው። የ32 ዓመቱ ተጫዋች የባየር ሚኒክ የመጨረሻ ዓመት ላይ ቢደርስም የጀርመን ሻምፒዮኖቹ ከወኪሎቹ ጋር ለወራት ሲነጋገሩ የቆዩ ሲሆን የውል ማራዘሚያውም መቼ እንደሚሆን አይታወቅም በሚል እይታ እየተመለከቱት እንደሆነ ተዘግቧል። ሰር ጂም ራትክሊፍ የረጅም ጊዜ አድናቂ ናቸው። ሃሪ ኬን በዝውውር ገበያው ላይ ከወጣም ዩናይትድ ከፍተኛ ገንዘቦችን ለማፍሰስም ዝግጁ ናቸው። ባርሴሎናና ሪያል ማድሪድ ጥያቄዎችን አቅርበዋል። ቶትናምም የቀድሞ ካፕቴናቸውን ሁኔታ በቅርበት መከታተላቸውን ቀጥለዋል። ማንኛውም የዋጋ ዝርዝርም አሁንም አስቸጋሪ ይመስላል። ዘ ኢንዲፔንደንት ቀደም ሲል እንደዘገበው ባየር ሚኒክ አሁን ያለው ስምምነቱ እስከ ሰኔ 2027 ለሚቆየው ኬንም ከፍተኛ የውል ማራዘሚያ ንግግሮች ውስጥም መግባታቸውን የዘገበው በጀርመን ያስመዘገበው አስደናቂ ጎል ማስቆጠር ባየር ሚኒክን የወደፊት እጣ ፈንታውን መቆጣጠር እንዲያጡም ለምን እንደሚፈጥሩ ያብራራል። ማንቸስተር ዩናይትድ ሙሉ የዝውውር እቅዳቸው በሃሪኬን ላይ ብቻ ሳይመሰረት ሁኔታውን መከታተል ነው የሚችሉት። እሱ ግቦችን፣ አመራርንና እንዲሁ ደግሞ እያደገ ያለ ቡድንን ለማሻሻልም የሚያስፈልገውን ፈጣንን ነገርም ይሰጣቸዋል ተብሎ ይታሰባል። ሆኖም ግን ዩናይትድ እውን ላይሆን የሚችል ዝውውር ብዙ ጊዜ መጠበቅ አይችሉም። ባየር ሚኒክ ተስፈኛ ናቸው። ከማድሪድ ባርሴሎናና ከቶትናም የሚመጣውን ውድድር የገንዘብ ጥቅሉ እጅግ ግዙፍ ያደርገዋል። ሃሪኬን በእርግጥም ለዝውውር የሚገኝ ከሆነ ዩናይትድ በቆራጥነት መስራት ይኖርባቸዋል። እስከዚያው ድረስ ግን አማራጭ አጥቂዎች ሊኖራቸው ይገባል። ምክንያቱም ምኞት አስፈላጊ ቢሆንም ብልህ እቅድ ማውጣት ግን የበለጠ አስፈላጊ እንደሆነ ነው በርካታ የዝውውር ዘጋቢዎችም እየተናገሩ እንደሚገኝ መረጃው ይፋ የተደረገው። የማንቸስተር ዩናይትድ የመሃል ሜዳ ማጠናከሪያ ፍለጋ ከዓለም ዋንጫ ኮከቦች አንዱን ለማስፈረም ጋር ቀጥተኛ ንግግሮች እየተደረጉ እንደሚገኝ እየተገለጸ ይገኛል። ማንቸስተር ዩናይትድ እስካሁን 2 የአማካይ ስፍራ ተጫዋቾችን ማስፈረሙ የሚታወስ ጉዳይ ነው። ሌሎች የአማካይ ስፍራ ተጫዋቾችንም ያስፈርማሉ ተብሎ ይጠበቃል። ዩናይትድ በመሃል ሜዳው ክፍል ላይ ተጨማሪ መረጋጋትን፣ እንቅስቃሴንና የረጅም ጊዜ ጥራትን ይፈልጋሉ። ነገር ግን ለአውሮፓ ምርጥ ወጣት ተጫዋቾች ያለው ፍላጎት መጨመር ማንኛውም ስምምነትን ውድ ሊያደርገው እንደሚችል ይታመናል። የታዳጊው ለሞሮኮ ያሳየው ብቃት የአዩብ ቡአዲ ብቃት የሚስብ ነው። የፍሬንች ሊጓን ተስፋም ወደዚህ ክረምት በስፋት ከሚነሱ ስሞችም አንደኛው እንዲሆን አድርጎታል። ሆኖም ግን ማንቸስተር ዩናይትድ የመሃል ሜዳውን ክፍላቸውን ፈጣን ለውጥ ሊያመጡ የሚችሉ ልምድ ያላቸው ተጫዋቾችን በሚፈልግበት ሰዓት ለወደፊት ለሚጫወት ተጫዋች ከፍተኛ ኢንቨስትመንቶችን ሊያደርጉ ይችላሉ ወይ? በትልቁ ጥያቄ ምልክት ውስጥ ያለ ነው። ከዛ ውጪ ሲቲ በዚህ ዝውውር ላይ እንደቀረበም ይነገራል። በኤክስ ላይ ባለው ምንጭ መሰረትም ማንቸስተር ዩናይትድ የማንቸስተር ሲቲን የአዩብ ቡአዲን ፍላጎትም ለመጥለፍም ሙከራዎችን እያደረጉ ይገኛሉ። ይህ ጥያቄ በሁለቱም ክለቦች እስካሁን አልተረጋገጠም። ነገር ግን አማካዩ ሞሮኮ ወደ ዓለም ዋንጫ ሩብ ፍጻሜ ስትደርስ ትልቅ ሚናን ከተጫወተ በኋላ ዩናይትድ ወደ ውድድሩ ለመግባት እንደተነገረ ነው የተገለጸው። ኳስን በመቆጣጠር ረገድ ያለው መረጋጋት፣ የታክቲክ ግንዛቤውና ግፊትን የመቋቋም ችሎታው ከበርካታ የአውሮፓ መሪ ክለቦችም ፍላጎትን እንዲስብ አድርጎታል። ፎክስ ስፖርት እንደዘገበው ዩናይትድ፣ ሲቲ፣ አርሰናል፣ ቼልሲ፣ ባየር ሚኒክ ሁሉም አዩብ ቡአዲን ሲከታተሉ የቆዩ ሲሆን ሊል ለፈጣን ዝውውርም እስከ 100 ሚሊዮን ዩሮ ሊጠይቁ እንደሚችሉ ነው የተነገረው። ተጫዋቹ ሌላ የውድድር ዘመን በፈረንሳይ በውሰት የሚቆይ ከሆነ ከ80 ሚሊዮን ዩሮ የሚጠጋ ስምምነትም ሊታሰብበት እንደሚችል ነው ዘገባው የሚጠቁመው። ግዙፍ የዋጋ ግምት ለዩናይትድ አስቸጋሪ ውሳኔን ፈጥሯል። ፉክክሩ ቀድሞውኑ የተወሳሰበ እየሆነ ነው። ፎርፎርቱ እንደዘገበው አርሰናልና ሊቨርፑል የሊሉን ተጫዋችን በውሰት ለማቆየትም ሁኔታውን ለመቀበል ዝግጁ ሲሆኑ ማንቸስተር ሲቲም ፍላጎት ካላቸው ክለቦች መካከል
ይገኙበታል። አዩብ ቡአዲ እስከ 2029 ድረስ ኮንትራት ያለው ሲሆን ይህም ሊልን በጠንካራ የድርድር ቦታ ላይ አስቀምጧቸዋል። አዩብ ቡአዲ የላቀ አማካይ የመሆን አቅም ስላለው ማንቸስተር ዩናይትድ ዝውውሩን በቁም ነገር መመርመር አለባቸው። የእድገቱ ደረጃ ይበልጥ ከመፋጠኑ በፊት ማስፈረሙ በጣም ጥሩ የቢዝነስ እንቅስቃሴ ሊመስል ይችላል። ሆኖም ግን ለ18 ዓመት ተጫዋች 80 ሚሊዮን ዩሮ አሁንም ትልቅ ከፍተኛ ሂሳብ ነው፣ ምክንያቱም ወዲያውኑ ላይመጣ ይችላል። ዩናይትድ የሚፈልጉት ለ2027 እና ከዚያ በላይ ብቻ ሳይሆን በሚቀጥሉት የውድድር ዘመናት የመሃል ሜዳ ክፍላቸውን ሊያሻሽሉ የሚችሉ በጣም ድንቅ አማካዮችን ማምጣት ትልቁ ኢላማቸው እንደሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከተ የሚገኘው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮቻችን እነዚህን ይመስላሉ። ስለንመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏር ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።